ፖሊስነት በእምነት የሚሰራ ራስን ለህዝብ አሳልፎ መስጠትን የሚጠይቅ በመስዋዕትነት የታጀበ ክቡር ሙያ ነው። በርካታ የፖሊስ አባላት ለህዝብ ኖረው ለሀገር ሰላም መረጋገጥ የድርሻቸውን ተወጥተዋል፣ አሁንም በመወጣት ላይ ይገኛሉ። በዚህ ፕሮግራማችን የተለያዩ የፖሊስ አባላት በሙያ የተጓዙበትን መንገድና ልምዳቸውን ለሌሎች እንዲያጋሩ እናደርጋለን። ወደ ሰንበት እንግዳችን እናልፋለን። ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ ሳምንታዊው የሰንበት እንግዳ የተሰኘው ዝግጅታችን ነው። በዛሬ ፕሮግራማችን ለየት ባለ ሁኔታ እዚህ አርባ ምንጭ ተገኝተናል። የዛሬ የሰንበት እንግዳችን ደግሞ ኮማንደር ክበበው አዳል ይባላሉ። በርካታ አመርቂ ስራዎችን ከሰሩ የፖሊስ አባሎቻችንና አመራሮቻችን መካከል አንዱ ናቸው። በተለይ በህዝብ ዘንድ ጥሩ አክብሮትን ካገኙ የፖሊስ መኮንኖች መካከል አንዱ እሳቸው ናቸው እና እንግዲህ ተሞክሯቸው ለሌሎች የሚያካፍሉበት ያለፉበትን የውጣ ውረድ መንገድ የፖሊስነት ሙያን በተመለከተ እንዲገልጹልን ጋብዘናቸዋል። ኮማንደር በቅድሚያ ፈቃደኛ ስለሆኑልን እናመሰግናለን። ምን መሆን ትፈልጋለህ ሲባል አንድ ልጅ ዶክተር፣ ፓይለት ነው የሚለው። እርስዎ ግን ከልጅነት ጀምሮ ፖሊስ መሆን ነው የምፈልገው ይሉ እንደነበር ከቤተሰብ አካባቢ ሰምተናልና ስለዚህ ጉዳይ አጫውት። ስለ ፖሊስ ፍቅር ያደረብኝ አንደኛ ከቤተሰብ ጀምሮ ነው። ፖሊስ ሙያን የተካነው ያው 1947 አባቴ የመጀመሪያ ፖሊስ ነው። ያንም በሱ ስር በሱ ጥላ ስር ስላደኩኝም ሙያዊ ፍቅሩ አለ። በፖሊስ አቅም ነው እስከዚህ ድረስ የደረስኩት። አንደኛ ቤተሰባዊ እሱ በጡረታ ከተገለለ በኋላ ቢያንስ ከ16 ዓመት ያላነሰ ጊዜ ውስጥ ላይ ነው እኔ ፖሊስ የሆንኩት። ከቤት ጀምሮ ነው። ከዚህም ባሻገር ሁለት እህቶችም ፖሊሶች አሉ። ለፖሊስ ያለን ከልጅነት ጀምሮ ሚሊተሪ የለበሰ ሰው ስናይ የትኛውም ቦታ ላይ ስንሄድ የቤተሰቦቻችን አካል አድርገን ስለምንወስድ ተማሪም ያለው አንደኛ ደረጃ ትምህርት ቤት ላይ የግቢ ፖሊስ ነበርኩኝ እና ከቤተሰብ ነው ከዘር ነው እነሱ ቤት ፖሊስ ይባል ነበር። አጎቴም ፖሊስ ነው። የሁላችን ታላቅ ወንድማችንም ከኛ ውስጥ እስከ ኤርትራ ታግሎ የመጣ ነው። ያው በቤተሰብ ውስጥ ያለፈ የህይወት ታሪክ ነው አሁንም እየሰራው ያለው። አመሰግናለሁ ኮማንደር። እንደው በአጠቃላይ ግን ፖሊስ ማለት ፖሊስነት ለርሶ ምንድን ነው ይላሉ? ፖሊስነት ለኔ እንዲህ ብዬ የምገልጸው ሙያ አይደለም። በጣም ዋጋ የምትከፍልበት፣ የዜጎችን አንድነት የምትጠብቅበት፣ ዜጎች እርስ በርስ በተጠራጠሩ ሰዓት ወይም ወደ ግጭት በገቡበት ሰዓት ማንም ስነ ልቦናው እንዳይነካ በማድረግ ኢትዮጵያዊ ከሀገሩ እንዳይሰደድ በማድረግ በእኩልነት እንዲኖር የመዘዋወር መብቱ ተጠብቆለት ነፃነቱ ተጠብቆለት አብሮ በሚኖረው ማህበረሰብ ውስጥ እርስ በርስ ጥርጣሬ እንዳይኖር ዋጋ ከፍለ ለህዝብ የምትኖርበት ተቋም ነውና ከህዝብ ጋር ዘውትር ስለምንሰራ ዲሲፕሊን ለፖሊስ ወሳኝ ነው። ዲሲፕሊን የሌለው ፖሊስ ተቋሙ ማግኘት የሚገባውን ጥቅም ያስቀራል። ተቋሙ በህዝብ ዘንድ የተጠላ ተቋም እንዲሆን ያደርጋል። ለዚህ ለየትኛውም ፖሊስ ሰራዊት በዲሲፕሊን መመራት እና የተቋሙን ዓላማና ተልዕኮ ተገንዝቦ ራዕዩን ተገንዝቦ የሚሰራ ከሆነ ዘመን ተሻጋሪ ነው። ፖሊስ ስርዓት በወደቀ ቁጥር የሚወድቅ ሳይሆን ዘመንን የሚሻገር ተቋም ነው። ይህ ተቋም በህዝብ ዘንድ እንዲወደድ ለማድረግ ትልቅ ስራ ትልቅ ዋጋ መክፈልን የሚጠይቅ ተቋም ስለሆነ እንደዚህ አይነት ጥቃቅን ነገሮች እንዳይከሰቱ ትላልቅ ጥቃቅን ናቸው ያልናቸው ችግሮች እያደጉ ሲሄዱ ብዙ ነገርን ሊያበላሹ ይችላሉ። ፖሊስ ሌት ቤቱን ትቶ ነው የሚወጣው።
ህዝብ ምን ሆኖ አድሯል ይላል። ሌሊት ላይ የሚደርሱ አደጋዎች ብዙውን ጊዜ ማህበረሰቡ ላይ የትራፊክ አደጋ ሊከሰት ይችላል። የወንጀል ክስተት ሊኖር ይችላል። ሰላም ያደረቀን ከምንም በላይ ቤቴ ጭምር ነው የምደሰተው። ፈገግታዬን ልጆችም ቤት ውስጥ ሲያዩ በቃ ጥሩ ስራ ላይ እንዳለው ይረዳሉ። ነገር ግን የሆነ ነገር በተፈጠረ ጊዜ ሳላውቀው ውስጤ ይከፋል። ያነ ዝም ስል ምን ሆኖ ነው ምን ተከስቶ ነው ይባላል እና የትኛውም እኔ ማዳን በሚችለው አቅም የትኛውንም ነገር አደርጋለሁ ብዬ ነው የማስበው። ስለዚህ በቅርበት ከህዝብ ጋር በሚሰራው ለህዝብ ነው የምትኖረው። ሙያውን እንድትወደው ከሚያደርገው ነገር አንዱ ገና ሲመጣ ፊልዱ ያልሆነ ሰው ፖሊስ ላይ ብታስገባው አይሰራም። የሚያሰላው ሌላ ነገር ነው። ነገር ግን ወደዚህ ሲመጣ የሰው ህይወትን አድናለሁ፣ የሰው ንብረትን አድናለሁ፣ ህዝብ በሰላም ወጥቶ በሰላም መግባት አለበት፣ ህዝብ እንዳይጨነቅ መስራት አለብኝ የሚል ነገር ካለ ዘውትር ከህዝብ ጋር መቀራረብ መቻል አለበት። ከህዝብ ጋር መወያየት አለበት። የህዝቡን ችግር ማዳመጥ አለበት። ተስተካከለ የሚለውን ነገር እለት እለት ማስተካከል ይጠበቅበታል። ለዚህ የትኛውም ሰው እኔ ከቀረቤታ አንጻር ችግር የለብኝም። ህፃኑም በረንዳ ላይ የሚያድሩ ልጆች ጭምር በጣም ፍቅር ያሳያሉ። ህዝቡ ጋርም ስለ የሃይማኖት ተቋማትንም በሁሉም ዘንድ ያው በእኩልነት ስለምናስተናግድም ጭምር ሁሉም ያላቸውን እንደ ወንድም ነው የሚቀርቡኝ እንጂ እንደ ኃላፊም ግቢ ስገቡ ተሸማቀው አይደለም። መመለስ የሚገባኝ ነገር ካለ መንገድ ላይም እንዲህ አይነት ነገር አለ ብዬ እመልሳለሁና እንደ አጠቃላይ ሲወሰድ ለሰላም መሰረቱ ህዝብ ነው። ህዝብን ያላዳመጠ ተቋም ሊሻገር አይችልም። የመልካም አስተዳደር ችግሮች እያደጉ በሄዱ ቁጥር በሀገር ላይ ነው ቀውስ የሚያመጡት። የሰብአዊ መብት ጥሰቶች እየከፉ በሄዱ ቁጥር የፖሊስ ተቋምን በጥላቻ ማህበረሰቡ እንዲያይ ያደርጋል። ዓለም አቀፍ ስምምነቶችም ጭምር ይጣሳሉ። ለዚህ በሁሉ ዘንድ መሰረቱ ሰላም እስከሆነ ድረስ ለሰላም የምሰራው መቼም ብትለፋው በየጊዜው ራስን እያስተካከልክ እያረምክ ከጊዜው ጋር መሄድም ስለሚጠበቅብህ በዚህ ረገድ ብዙ መስራት ይጠበቃል የሚል ነገር አለኝ። እና አሁን ተጠርጣሪዎች ጋር ሲገባ በፍቅር ነው መቀበሉ። ችግር ካለም ውስጥ የተፈጠረ ክስተት ካለም ኮማንደር ናልና ስማለን ይላል። ሁለት በዓላትን አብረን ነው ያሳለፍነው። መስቀልንም ዘመን መለወጫንም አብረን ያው ከተጠርጣሪዎች ጋር ነው ያሳለፍነው። ያ ማለት ውስጥ ላይ የሚፈጠር የወንጀል ክስተትም ካለ አይደብቁኝም። ፖሊስ ያጠፋው ጥፋት ካለም አይደብቁኝም፣ መጠየቅ ይችላል። እኛ ጋር አሁን እየተነበርሽ ጣቢያ ያሉ ተጠርጣሪዎችም አሉ። ግን አብረን ስለምናሳልፍ ለኔ ልዩ ነው ውስጡ። ሌላውም ፖሊስ ይሄን መረዳት አለበት። እኔ ወንድሞቼ ነው የምላቸው ተጠርጣሪዎችም ማለት ነው። ሴቶችም ቢሆን እህቶቼ ናቸው። ለምን የሰው ልጅ ጥፋት አያጠፋም ማለት አይደለም። በድንገት የተከሰተበትን ሁሌ እንደ መጥፎ በቃ እንደማይመለስ አድርገ ተጠርጣሪውን ካየ ከዛ አይነት ከባሰ ህይወት ተለውጠው አገር የቀየሩ ሰዎች አሉ። ለዚህ በየጊዜው መጎብኘት ያለበት ተጠርጣሪዎችን ጭምር ያጠፉት ጥፋት እንደነበረ ሆነው ከዛ እንዲመለሱ በየጊዜው መምከር፣ መገሰጽ፣ ማስተማር ወደዛ አይነት ነገር ተግባር እንዳይገቡ መምከር ያስፈልጋል። እኔ አንድ ምሳሌ ባለፈው ያደረኩት ከሆቴሎች መስቀል በዓልና ዘመን መለወጫ በዓል እስቲ ለተጠርጣሪዎች ምግብ ስንል ሆቴሎች ሁሉ በመኪናቸው ተሸክመው መጡ። አንድ ምሳሌ ያሳየዋቸው ምን አልኩኝ? እናንተ እኮ የነጠቃችሁ ሰው፣ እናንተ የበደላችሁ ሰው እኮ ነው ለእናንተ ምግብ ተሸክመው ይዞ የመጣ። ለዚህ ኢትዮጵያዊ ይሄን ያክል ሩሩ ነው። ማታ ሳያይ አትውጋው፣ እንዳትቀማው፣ አታስለቅሰው። መጨረሻ ላይ ታለቅስበታለህ። መጨረሻው ላይ ያው ይሄ ሰው ላይ የሰራው ግፍ ተመልሶ ይደርሳል። በመንጠቅ ልትከብር አትችልም፣ በመውጋት ልትከብር አትችልም። ለዚህ መመለስ አለባችሁ የምለውን በራሴ በኩልም እንድረዱ ነው እየተጫወትን ነው የምንረዳዳው። እና በዚህ ተቋም መስራት ምንድነው ብዙ ዋጋ ያስከፍልሃል፣ ትናደድበታለህ። ምንድነው አሁን ከሀገራችን ሁኔታ አንጻር ስናይ የከለ ፖሊስ የከለ ዞን ፖሊስ ይባላል። ፖሊስ ለኔ
ለምናይ ነው ኢትዮጵያዊነት ነው። ከኢትዮጵያዊነትም አልፎም ዓለም አቀፍ ጥቁርና ቀይ ሳትል ነጭ ሳትል የምታገለግልበት ህዝብ ነው። የሰው ልጅ እንዳይከፋ ማድረግ ነው ቋንቋ ቢችል ባይችል። ለዚህ አገልግሎታችን ምን መሆን አለበት? በሰበር ወይም በጎሳ ወይም በዘር ወይም በሆነ ነገር የተገደበና በዛ አዙሪት ውስጥ ከገባን ከሌላው አካል አንሻልም ማለት ነው። እይታችን ምን አገራዊ እይታ ህዝቦች በአንድነት ወጥተው የሚገቡበት፣ ህዝቦች በአንድነት የሚያለሙበት፣ ህዝቦች ሰላማቸውን አግኝተው ደግሞ የሚያመሰግኑበት፣ በአገር ጉዳይ ላይ በጋራ የሚሰልፉበት ሁኔታ እንዲኖር ፖሊስ ዘውትር ራሱን መቃኘት አለበት ነው የሚለው። እንግዲህ ፖሊስነት የተከበረ ሙያ ቢሆንም አልጋ ባልጋ አይደለም። መስዋዕትነት የሚከፈልበት ብዙ ችግሮች የሚታለፉበት ስለሆነ ከዚህ አንጻር ከስራ ልምዶ አንጻር ምን ይላሉ? ብዙውን ጊዜ በዓል ስመጣ እኔ ብዙ አያስጨንቀኝም። ለምን የመጣውበትን መንገድ ስለሆነ አዘቦት ቀን ባሳልፍ ደስ ይለኛል። ለምን ህዝቡ ያንን በዓል በሰላም ማክበሩን ነው መጀመሪያ ማዳመጠው። ባህሉን፣ ወጉን፣ የሃይማኖታዊ ስርዓቱን በሰላም ማክበሩ የህዝቡ ማክበር ለኔ የቤተ ደስታ ነው። የህዝቡ ማክበር ለኔ የቤተ ደስታ ነው። ግን እኔ ደስታ ከህዝብ ጋር በዓልን እካፈላለሁ ብዬ እያለሁ በበዓላት ወቅት ስመጣ የሚፈጠሩ ግጭቶች ውስጥ የሆነ ሰው ህይወቱ ቢያልፍ ለኔ ምንድነው መስራት ነበረብኝ ቀርቶብኛል የሚል ሐዘንን ነው ምልክልኝና ዋናው ነገር በሰከነ መንገድ ያው ስንሰራ ብዙ የህይወት ውደት ለውጥ ነው የሚያጋጥመን እና ብዙ ዋጋ ተከፍልበታል። ብዙ ያዘንክባቸው ነገሮች ሊኖሩ ይችላሉ። ነገር ግን ፖሊስነት ያው ትርፍ ነገር ለማግኘት ብላ አይደለም። ፖሊስ ቤቱ ራሱ ቢታይ ያው በመንግስት ወርሃዊ ደሞዝ ላይ የተመሰረተ ስለሆነ ምንም እንትን የሚለው ለመታከሚያ እንኳንስ ቢበቃለት ነገር የለም። ግን ሙያዊ ፍቅር ከሌለ ቢሊዮን ብር ቢፈስብ ዋጋ የለም። ሙያዊ ፍቅር ሲኖር ነው ሁሉንም የምትከፍለው ማለት ነው። ለህዝብ የምትከፍለው ዋጋ አንተን ቆጥረህ በገንዘብ ልተምነው አትችልም። ድካሜን ልተምነው አትችልም። ያለፍከውን ችግርና መከራ ልደምርበት አትችልም። ለዚህ ለህዝብ በሚከፈለው ዋጋ ውስጥ ጀግንነት አለ፣ ጀብዳ አለ፣ ክብር አለ። ያው መጽሐፍ ቅዱስ ላይ መልካም ስም ከመልካም ሽቶ ይበልጣል ይላል። ክብር ነው፣ ከመቃብር በላይ ነው ስም። ስለዚህ የሚደረጉ ነገሮችን ከዋጋ ጋር የምትገምተው ሳይሆን ለህዝብ ኖሮ ማለፍን ነው የምትወስደውና በዚህ ሙያ በክብር ያለፉ ሰዎች ዋጋ ለከፈሉ ሰራዊቶች በሙሉ ክብር አለኝ። ለምን የኢትዮጵያን ሰንደቅ ነው የምመለከተው። ከፍ ብላ ስታይ ስፖርተኛውም ይደሰትበታል፣ ጦር ሰራዊቱም ይደሰትበታል። የኢትዮጵያ ህዝብ ሁሉ የኢትዮጵያ ሰንደቅ ከፍ ሲል እንደሚደሰተው እኛ ስራችን ከፍ ባደረግን ቁጥር የኢትዮጵያ ሰንደቅ ከፍ ብሏል ብዬ ነው ማስበውና በዚህ ልክ ነው የምለከው። እንግዲህ ኮማንደር በታሪክ አጋጣሚ ያው እንደምናዩት ወጣት ነውና የሰላም ከተማ ተብላ የተሰየመችውን የአርባ ምንጭ ከተማን በፖሊስ አዛዥነት እያስተዳደሩና እየመሩ ይገኛሉና ይሄ ሰላማዊ በተባለች ከተማ ላይ እንደዚህ አይነት ትልቅ ኃላፊነት ተሸክሞ መስራት ቀላል ነገር አይደለም። ማስቀጠልም ያስፈልጋል ይሄን ሰላማንና ከዚህ አንፃር በግሎ ምን ይሰማውታል? አርባ ምንጭን የማየው እኔ የሰላም ከተማ ተብላ አባቶች በከፈሉት ዋጋ፣ ወጣቶች በከፈሉት ዋጋ፣ የኢትዮጵያ ብሔር ብሔረሰቦች አርባ ምንጭ ከተማ ላይ ያሉት በሙሉ የከፈሉት ዋጋ ነው ሰላሙን አርባ ምንጭ ሰፊ ተቻችሎ የምኖሩባት የፍቅር ከተማ እንድትሆን ከተደረገው አንዱ ያው የሰራዊቱም ዋጋ መክፈል እለት ቀን ከለት ከህዝቡ ጋር አብሮ ተናቦ ተቀናጅቶ የጸጥታ ኃይሉ መስራቱ ራሱ አንዱ እይታ እንዲኖረው ተደርጓል። ለዚህ ይህንን አባቶች ተንበርክከው አሁን ሳር ይዘው ተንበርክከው ጸብን ያበረዱበት አግባብ የብሔር ግጭት ለማንሳት በታሰበ በተቀሰቀሰ ሰዓት ዋጋ ከፍለዋል አባቶች። ያ ማለት በቀበሌ ውስጥም ይሄን ስራ ይሰራሉ። ጎሳ ለጎሳ እርስ በርስ የቤተሰብ ጸብ በተፈጠረ ጊዜ እናቶች መቀነታቸውን አባቶች ሳር ይዘው በመንበርከክ ያንን የሰላም ከተማ ለማድረግ ብዙ ዋጋ የተከፈለበት ነውና ይችን ከተማ እንድመራ እድል ሲሰጠኝ ሁለተኛ ጊዜ ነው።
አመሰግናለሁ መንግስትንም ማለት ነው። በታሪክ አጋጣሚ ይህ ከታሪክ ምልክቶች አንዱ ነው። ይህንን ደግሞ ለማስቀጠል በነዘመን ላይ በየዕለቱ መስራት አለብን። ይህንን ነባራዊ ሁኔታ ነው ኢትዮጵያውያን በሙሉ እንዳይናቸው ብለን የሚመለከቷት ከተማ አርባ ምንጭ ከተማን በደንብ ነው የሚመለከቷት። ወደዛ ሄደን ኢንቨስት ብናደርግ ይመጣሉ። አሁን በተለያዩ ስልጠናዎች የመጡ ሰዎች የጸጥታ ስራውን እኛ ስንሰራ በተጓዳኝ ምንድነው የሚሉት በዚህ ከተማ ላይ ኢንቨስት ባረግ ይህን ከተማ በቃ ኢትዮጵያዊነት ያበበበት ከተማ ነው፣ ኢትዮጵያዊነት ከፍ ያለበት ከተማ ነው ብለው ስለምመለከቷት ዘውትር እኛ ምንድነው የተሻለ ስራ የተሻለ አገልግሎት ለመስጠት ነው የምንፈልገው። ለዚህ ያንን ደግሞ ስም ሊያጠፋ የሚፈልጉ ኃይሎች አሉ። የጸረ ሰላም ኃይል የሆኑት በየጊዜው መልካቸውን እንደ ቫይረስ ይቀያይራሉ። ለምን እቺ ከተማ ለምን በመልካም ስም ተጠርታለች? ለምን ከፋለች? ለምን ህዝቦች ተቻችለው ይኖራሉ? አንድነታቸውንም የሚሸረሽር በሶሻል ሚዲያም ይሁን ግጭት ቀስቃሽ መልእክቶች ተፈጥረው ህዝብ ለህዝብ ተባልተው ትላንትና አንዳንድ ስፍራዎች ላይ ተከስተው እንኳን ያ ማህበረሰብ በመልካም እይታ እንዳይታይ የተደረጉትን እዚህ ከተማ ላይ ለማድረግ የሚፈልጉ ኃይሎች አሉ። ለዚህ አርባ ምንጭ ላይ የሚመጣው ከዓለም ጫፍ ከነጭ እስከ ጥቁር በየቀኑ ገብቶ የራሱን ገንዘብ አብስሶ ህዝቡ ተጠቅሞበት የሚወጣበትን አካባቢ የሚመሯት ባለስልጣናትም ቢሆን የህዝቡን ጩኸት በማዳመጥ እያንዳንዱ እንከን እንዳይኖረው ይህን ከተማ የጥላቻ ከተማ ለማድረግ የሚሰሩ ሴራዎችን ከማህበረሰቡ ጋር እያጋለጥን በጋራ እየሰራን በህግ መጠየቅ የሚገባቸው በህግ እያስጠየቅን የተለያዩ ተልእኮች እየተፈጸሙ ነበር። ግን ያንን ያከሸፍነው ከህዝብ ጋር ሆነን ነው። ለዚህ አሁንም እቺን ከተማ ማንኛውም የጠላት እይታ ውስጥ ገብታ ጥቃት እንዳይፈጸም ወይም የሆነ ነገር ክስተት እንዳይኖር በየቦታው ያለው ማህበረሰብ የሚገባውን የሚወጣውን ሰው ስልኩን በመያዝ ውሎውን በመለየት እንደገና የተለያዩ መረጃዎች እንዴት መጥቷል፣ በጣም ጸባይኛ ሆኖ የሚገባ ሊኖር ይችላል፣ በጣም ተግባቢ ሆኖ የሚገባ የተለያየ መልኩን እየቀየረ የሚገባ ጸረ ሰላም ሊኖር ስለሚችል አካባቢያችን አባቶች የሰጡንን አደራ በታማኝነት ተረክበን መርተን ለሌላው ትውልድ ማሻገር አለብን የሚሉ እኔ ማታ ይሄ አርባ ምንጭ ከተማ ላይ ያለው ህዝብ እኮ በሙሉ ተማምኖ የሚተኛው እኔ በፖሊስ ነው። ማንም ብጠየቅ በቃ አሁን ማንን ተማምነ ነው ቢባል ከፈጣሪ በታች ህግን አምኜ ነው አይደል? ህግን የሚያስከብረው ተቋም ደግሞ ፖሊስ ነው። ሁሉም ይሄ ዘር ሳይገድበው ሃይማኖት ሳይገድበው ያለው ሰው ሲተኛ ራሱ ፖሊስን ተማምኜ ነው ካለ ፖሊስ የህዝቦች አንድነት፣ ለህዝቦች ልዕልና፣ ለህዝቦች ሰላም የሚተጋ ተቋም ከመሆኑ አንፃር ቢያንስ ለሰው ልጅ ነው እኔ የማገለግለው የሚለው ነገር ጭንቅላቱ ላይ ሊቀመጥ ይገባል። ለሰው ልጆች ከእግዚአብሔር የተሰጠኝ ደም እንዳይፈስ ንብረት እንዳይወድም ኑሮ በነ ምክንያት እንዳይፈነቃቀል ቢያንስ ችግሮች ቢፈጠሩ ችግሮችን ሰብሰብ አድርገን ችግሩን ወደ መፍታት መሄድ ነው እንጂ ችግሩን ከሚያባብሱ ኃይሎች ጋር ከቆምኩኝ እኔ መጀመሪያውንም ፖሊስ አይደለሁም ብዬ ነው የምወስደው። እንግዲህ ተመልካቾቻችን የዕለቱን ፕሮግራማችን በዚሁ አጠናቀናል። ከአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ከኮማንደር ክበበው አዳል ጋር ያደረግነው ውይይት በዚህ ተጠናቋል። እስከ ሳምንት መልካም ሳምንት። በሌሎች እንግዶች ደግሞ በሚቀጥለው ሳምንት ይዘን እንቀርባለን። ለነበረን ጊዜ እናመሰግናለን።